ሶስተኛው የቲክታክ ክሬቲቭ አዋርድ ብዙ አወዛጋቢ ክስተቶችን አስተናግዶ እንደተለመደው ተካሂዷል። በአዋርዱ ላይ ምን ነገር ተከስቷል፣ ማን ምን አሸነፈ የሚለውን እንመለከታለን። አብራችሁን ቆዩ። ይህንን ከ797 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። የኢትዮ ኢንፎ ነው። ለሶስተኛ ጊዜ በተካሄደው በዚህ የ2025 የቲክታክ ክሬቲቭ አዋርድ ላይ 27 ሽልማቶች በተለያዩ ዘርፍ መዘጋጀታቸው ይታወቃል። ቲክታክ ክሬተር ኦፍ ዘ ይር፣ ፈኒየስት ኮሜዲ ኮንተንት በሁለቱም ጾታም፣ ቤስት ሶሻል ኢምፓክት ኮንተንት፣ ቤስት ሄልዝ ኤንድ ሜዲካል ኢንፎርማቲቭ ኮንተንት፣ የዘመኔ አዋርድ ስቲም፣ ክሪኤቲቭ ኤዲቲንግ ኤንድ ኢፌክት፣ ቤስት ዳንሰር ወይም ፐርፎርመር፣ ቤስት ሙዚሽያን ወይም ፕሮዲውሰር፣ ቤስት ትራቭሊንግ ኮንተንት፣ ቤስት ሪቪው ኮንተንት፣ ቤስት ኢንፎርማቲቭ ኮንተንት፣ ቤስት ስፖርት ኢንፎርማቲቭ ኮንተንት፣ ቤስት ኢመርጂንግ ቲክታከር፣ ቤስት ስፖርት ኤንድ ፊትነስ ፎር ሄልዝ ኮንተንት፣ ቤስት ላይፍ ስታይል ኮንተንት፣ ቤስት አርቲስት፣ ቤስት ሞቲቬሽናል ኮንተንት፣ ቤስት ቲክታክ ሼፍ፣ ቤስት ላይፍ ስትሪመር፣ ቤስት ሜመር አዋርድ፣ ላይፍ ታይም አዋርድ፣ ጭላሎ አዋርድ፣ ጂ ፓወር አዋርድ እና ቲክታክ ሾርት ሙቪ ቪዲዮ ኦፍ ደ ይር በሚሉ 26 ዘርፎች ቲክታከሮችን ለመሸለም ሽርጉድ እያለ የነበረው የቲክታክ ክሬቲቭ አዋርድ አዘጋጅ ህዝቡም የፈለገውን እንዲመርጥ እድል ተመቻችቶለት ህዝቡም ድምጽ ሰጥቷል። ትላንት ህዳር 20 ቀን 2018 ዓ.ም ትኩረት የሳበውና ብዙዎች በጉጉት ሲጠብቁት የነበረው የዓመቱ ምርጥ ቲክታክ ክሬቲቭ አዋርድ 2025 የሽልማት ስነ ስርዓት ተካሂዷል። በዚህ አስደናቂ ምሽት የዓመቱ ምርጥ ተብሎ የተመረጠው የቲክታክ ክሬቲቭ አዋርድ አሸናፊ የዘመናዊ ኤሌክትሪክ መኪና ተሸላሚም ሆኗል። ይህቺ መኪና በማን እጅ ትገባለች የሚለው ደግሞ በርካቶችን ለበርካታ ቀናት ሲያጓጓ ቆይቷል። መላው የኢትዮጵያ ህዝብም ታሪካዊን ክስተት እንዲከታተል መርሃ ግብሩ በቀጥታ በአርቲስት ቲቪ ዩቲዩብ ቻናልም ተላልፏል። ይህንንም ዝግጅት በቀጥታ ከ55 ሺህ ሰው በላይ በቀጥታ ተከታትሎታል። የ2025 የቲክታክ ክሬቲቭ አዋርድ ሽልማት ስነ ስርዓት የተከናወነው በአዲስ ኢንተርናሽናል ኮንቬንሽናል ሴንተር ሲሆን በዚህ ዝግጅት ላይ በርካታ ትዕይንቶች ተከስተዋል። ምን ናቸው፣ ማንስ አሸነፈ የሚለውን እንመለከታለን። አብራችሁን ቆዩ። የዘንድሮ ለሶስተኛ ጊዜ የተካሄደው የቲክታክ ክሬቲቭ አዋርድ በመድረክ ዝግጅት የተሻለ መስሎም ታይቷል። በዚህ አዋርድ ላይ በርካቶች በተለያዩ አልባሳት የታዩ ሲሆን አንዳንዶች ፈጽሞ ከባህልና ከወግ ባፈነገጠ መልኩ ለብሰው ታይተዋል። ኮስት ብትነግሪኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በሶስተኛው ቲክታክ አዋርድ ላይ ታዩ አለባበሶችን ከሞላ ጎደል እንመልከትም። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people. በውድድሩ ላይ ስም ያልተጠቀሰም በሚል አነጋጋሪ ቪዲዮ የለቀቀው ሱራጃ የተባለ ቲክታከርም የለቀቀው ተንቀሳቃሽ ምስል አዘጋጆችን ሲወቅስ ተሰምቷል። ምን አለ የሚለውን ሰምተን እንመለስም። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው። እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ የዛሬን ቀን ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የዓመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድም አለ
እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚ ትሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እኔን ሳይ ብራዘር ሃይሚ ትሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው በጣም ከፋኝ በምንም አይነት መንገድ ሱራጅ አልተባለም ሰላም ነው ስለ ህፃናቶችን እዚህ ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ ስሜን አልጠሩትም ከአንድ እስከ 5 ጨራሽ ሚካኤልን ደብሩኝ ሌላ አነጋጋሪ የሆነችው ደግሞ ተዋናይትና የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ማስተዋል ወንደሰን ነበረች። ለመሸለም በወጣችበት መድረክ ጌታን ተቀበሉ ማለቷ ብዙዎችን አስገርሟል። ከሽልማት ሰጪዎች መካከል አንዷ የነበረችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትና ተወዳጅ አርቲስት ማስተዋል ወንደሰን በመድረክ ላይ የሰጠችው መልእክት የብዙዎችን ቀልብ ስቧል። በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ያለችው አርቲስቷ ተሸላሚውን ለመሸለም ወደ መድረክ በወጣችበት ወቅት ለተሰበሰበው ታዳሚና ለተመልካቹ ሁሉ ግልጽ የሆነ ሃይማኖታዊ ጥሪ አቀርባለች። በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ስትል የምትከተለውን እምነት አስፈላጊነት አጽንኦት ሰጥታለች። ይህ መልእክት በኢትዮጵያ ማህበራዊ ሚዲያ መድረኮች ላይ ሰፊ መነጋገሪያ ሆኖ ቀጥሏል። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ሌላው አስገራሚና አስደማሚ ነገር ደግሞ የሽልማት ቅብብሎች ነው። በ2025 የቲክታክ ሽልማት መድረክ ላይ ታይቶ በርካቶችንም አስገርመዋል። ታሪክ ሰሪው የማህበራዊ ተጽዕኖ ወይም ሶሻል ኢምፓክት ሽልማት ነው ብዙዎችን ያስገረመ ክስተት ያስተናገደም። በ2025 የቲክታክ ሽልማት ታላቅ ምሽት ላይ በተለየ ስሜትና ትርጉም የታጀበ የሽልማት ቅብብሎችም ታይቷል። የዓመቱን የማህበራዊ ተጽዕኖ አሸናፊ የሆነው ዶክተር አብይ ሽልማቱን ለእኔ ከማድረግ ይልቅ መልካም ስራቸውን ለሚያደንቁትና ላበረከቱት አስተዋጽኦ ለማስተር አብነት ሰጥተዋል። ነገር ግን ታሪኩ እዚህ ጋር ሳያበቃም ማስተር አብነት ደግሞ እኔ ሳልሆን ይህ ሽልማት የሚገባው ለመልእክተኛው ነው ብሎ ሽልማቱን ለመልእክተኛው አበርክቷል። የ2025 አሸናፊ ዶክተር አብይ ከጁማን ጀምሮ እናውቃለን። ዶክተርን የተለያዩ ህጻናትን በማከም እንዲሁም አሁን አዲስ አበባ መጥቶ የራሱ ክሊኒክ መስርቶ ብዙ በሜዲካል ብዙ እውቀቶችን እንድናገኝ እያደረገ የሚገኝ ዶክተራችን ነው። ከልቡ አድርገን እናመሰግናለን። Congratulations once again, Dr. Abiy እንኳን ደስ አለ። ዶክተር አብይ ለመራጮች ለአድናቂዎች መናገር የሚፈልገው ነገር ካለ መድረኩ ያንተ ነው። ተፈለጋችሁኝ ከዛም ደግሞ ድምጻችሁን ለሰጣችሁኝ በጣም ብዙ ኢትዮጵያውያን ከልብ በጣም አመሰግናለሁ። ይሄ አዋርድ እኔ ሐኪም ሆኜ በዚህ ሰርቪስ ወይ በዚህ አገልግሎት ላይ የራሴ የምችለው ነገር እያደረኩ ወይም ደግሞ ከኔ በኩል ከኔ በላይ የሆነ አገልግሎት የሚሰጡ በጣም በብዙ ቦታ የሚገኙ በጣም ብዙ ትላልቅ ሐኪሞች አሉ። እንግዲህ እነሱ ወክሎ ይሄ ስጦታ በእነሱ ስለበትና መናገር እፈልጋለሁ። እግዚአብሔር ይስጥልኝ። ከዚህ በላይ መናገር የምችለው ነገር የለም። እግዚአብሔር ኢትዮጵያን ይባርክ። እንኳን ደስ አለ ዶክተር አብይ። አመቱን በሙሉ የሚያስፈልገን ኢንፎርማቲቭ
በጉጉት ሲጠበቅ የነበረው የ2025 የኢትዮጵያ ቲክታከር የፈጠራ ሽልማት አሸናፊዎች ሲታወቁ ተወዳጁ ፈጣሪ አዶናይ የምርጥ የአኗኗር ዘይቤ ቤስት ላይፍ ኮንተንት ሽልማትን በመውሰድ ታሪክ ሰርቷል። አዶናይ ሽልማቱን ሲቀበል ባደረገው አጭርና ልብ በሚነካ ንግግር የእምነቱን ጥንካሬ አሳይቷል። በስሜት ተውጦ የሰጠው ምስጋና እንዲህ የሚል ነበር። ማርያም ማርያም ሁሌም ስሟን ስጠራት ታውቁኛላችሁ። አሁንም ማርያም ማርያም እላታለሁ። እዚህ ጋር እንድቆም ለረዳችኝ ማርያምን አመሰግናታለሁ ብሏል። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በዝርዝር ማን ምን አሸነፈ የሚለውን እንመልከትም። የ2025 የቲክታክ ክሬቲቭ አዋርድ ኢንፎርማቲቭ አሸናፊ የሆነው ብሩክ ኒውስ ወይም ደግሞ ብሩክ ጫላ ነው። የ2025 የቲክታክ ክሬቲቭ አዋርድ የላይቭ ስትሪመር ተሸላሚ ናሆም ፎንቲ ሆኗል። የ2025 የቲክታክ ክሬቲቭ አዋርድ የሕክምና ይዘት ተሸላሚ ዶክተር አብይ ታደሰ፣ የ2025 የቲክታክ ክሬቲቭ አዋርድ አነቃቂ አዶናይ ተሸላሚ ሆኗል። የ2025 የቲክታክ ክሬቲቭ አዋርድ የዓመቱ ምርጥ ዳንሰኛ ተሸላሚ ዳዊት ታየ ሲሆን የቲክታክ ክሬቲቭ አዋርድ ተስፋ የተጣለበት ተብሎ ደግሞ ባምብሌ ተሸላሚ ሆኗል። የ2025 የቲክታክ ክሬቲቭ አዋርድ የዓመቱ የጭላሎ ቻሌንጅን አሸናፊ የሆነው በረከት ታደሰ ወይም ቤኬ 4 ኪሎ ነው። የ2025 የቲክታክ ክሬቲቭ አዋርድ የዓመቱ የስቲም አሸናፊ መምህር ዳኒ ሆኗል። የ2025 ቲክታክ ክሬቲቭ አዋርድ የዓመቱ የጉዞ ተሸላሚ ሰያ ሲሆን ለሶስተኛ ጊዜ ወደ መድረክ የተጠራው አዶናይ ደግሞ የ2025 የቲክታክ ክሬቲቭ አዋርድ የጂ ፓወር ቻሌንጅ አሸናፊ ሆኗል። አዶናይ ይህን ታላቅ ሽልማት ለፈጠራ ብቃቱና ልዩ አስተዋጽኦ እውቅና በመስጠት 400,000 የኢትዮጵያ ብር ተቀብሏል። የ2025 የቲክታክ ክሬቲቭ አዋርድ የዓመቱ ሴት ኮሜዲ ተሸላሚ ንጹህ ስትሆን በዚህ ዘርፍ ልዩ ተሸላሚ አናቤል ሆናለች። የ2025 የቲክታክ ክሬቲቭ አዋርድ የዓመቱ ምርጥ ወንድ ኮሜዲ ዶሚኔት ኑሪ ተሸላሚ ሆኗል። የ2025 የቲክታክ ክሬቲቭ አዋርድ የዓመቱ አጭር ፊልም አሸናፊ የአምናው አሸናፊ ቤንጂ ሆኗል። የ2025 የቲክታክ ክሬቲቭ አዋርድ የዓመቱ ምርጥ ሪቪው ይዘት ተሸላሚ ጃኒ ነው። የ2025 ቲክታክ ክሬቲቭ አዋርድ ስማይል ቻሌንጅ አሸናፊ ዩቲናስ አሸናፊ ስትሆን የ2025 የቲክታክ ላይፍ ታይም አዋርድንም አሸናፊ ሆናለች። የ2025 የቲክታክ ክሬቲቭ አዋርድ ምርጥ ሚመር ተሸላሚ ፓትሮን ሲሆን የ2025 ቤስት ሼፍ ቲክታክ አዋርድ አሸናፊ ካሌብ ዳንኤል ሲሆን የዓመቱ ምርጥ አለባበስ አሸናፊ ደግሞ ጃኒ ሆናለች። 2025 ቲክታክ ክሬቲቭ አዋርድ ስፖርት ኢንፎርማቲቭ ካታጎሪን አቢ ኢዩኤል አሸናፊ ሆኗል። በመጨረሻም ብዙዎች በጉጉት ሲጠብቁት የነበረው የዓመቱ ምርጥ ቲክታከር አዋርድን አዶናይ መኪናውን በመውሰድ አራተኛውን ሽልማት የግሉ አድርጎታል። የ2025 የኢትዮጵያ ቲክታከር የፈጠራ ሽልማት ሲጠናቀቅ አዶናይ ትልቁን የዓመቱ ምርጥ ቲክታክ ሽልማትን በመውሰድ አሸናፊ መሆኑን አረጋግጧል። የዚህ ትልቅ ሽልማት ክብደት የበለጠ የሚያጎላው ደግሞ አዶናይ ከዋንጫው በተጨማሪ የተዘጋጀለትን የአዲስ መኪና ሽልማት ማግኘቱ ነው። አዶናይ የ2025 መኪናውን ሽልማት ወስዷል። ይህም ያለሰለሰ ጥረቱን ፈጠራውንና ለአድናቂዎቹ ያለውን ፍቅር ፍሬ አፍርቶበታል። የኤሌክትሪክ መኪናውን ለተወዳዳሪዎች የለገሰው ኢትዮጵያ ቴክኖሎጂ እንደሆነም አዘጋጆቹ ተናግረዋል። የጂ ፓወር ቲክታክ ክሬቲቭ አዋርድ 2025 ሞቅ ደመቅ ብሎ እንዲሁም በአነጋጋሪ ክስተቶች ታጅቦ ዝግጅቱ ተጠናቋል። እናንተስ ምን አስተያየት አላችሁ? ዝግጅቱ ላይ ያላችሁን ሐሳብ አጋሩን። የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ይህንን ከ797,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ እንላለን። መልካም ጊዜ